እኔ የሚገርመኝ ነገር ማለት ነው ፖስት ማድረጉ ለምን አስፈለገ? ይሄ ነገር ቆም ብለን ስናስበው የሶስና አላማ ሌላ ነገር ነው። ገባችሁ አይደለም? ወንድሜ የኔ ትዝታ ትላለች። ወንድሜ ያሳጣሽ ማርያምን በጣም የምታስጣላ ሴት ናት። እንዴ ለሰው አታስቡም እንዴ? ለሰው ስላችሁ አሁን ለምሳሌ ለሀይሚ እውነት ሀይሚና ብሩኪያን አንድ ላይ እንዲሆኑ የምትፈልገው ሰው ብትሆን እንዴ አይ ትንሽ አይከብዳትም እንዴ? እንደዚህ ሁኜ ፖስት ካደረጉ ለሷ ምን ይሰማታል ብላ ብታስቦ ወይም ደግሞ እውነተኛ ወንድም ብኖራት ብሆናት እንደዚህ አታደርገው። ወንድም ደግሞ እንደዚህ የሚያሽከረክር እንደ ባል ወይም ደግሞ እንደ ፍቅረኛ ከፍቅረኛ ጋር ነው እንደዚህ ማሽከርከር እግሯ ወደ ሰማይ መስቀል ምናምን የምትችለው ፍቅረኛ የተባለ ሰውዬ ጋር ነው። እውነቴን ነው ምላችሁ። ብሩክ በጭንቅላት ሳይሆን በምን እንደሚያሰበ እንደሆነ አላቅም። እዚህ ላይ ደግሞ ስለ እኔ አገባችሁ ምናምን እያለ በጣም ብዙ ነገር ይላል። በእርግጥ ስለ አንተ ባያገባንም እስከ ዛሬ ድረስ ለእናንተ ለበቃ ለአንተና የሀይሚ ህይወት አንድ ላይ እንድትሆኑ እንፈልጋለን፣ እንወዳችኋለን። ዛሬ ብቻ ሳይሆን ከመጀመሪያ ጀምሮ እነሱ አንድ ላይ ለማገናኘት እኛ ነን ጥረት ስናደርጎ ነበር ማርያምን። ስለዚህ ዛሬ ደግሞ አገናኝተን እንደዚህ ሲሆኑ ደስ አይለንም። ብሩኬንም እንወዳለን፣ ሀይሚንም እንወድሻለን። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ የሆነ ጥያቄ የሆነብኝ ነገር አለ ማርያምን። የእናንተ ኮሜንትም አይቻለሁ የትላንትና ማለት ነው ቪዲዮ ሳይሆን እኔ እንትን ያደረግኩት ተንበለል ላይ ያስቀመጥኩት የእነሱ ፎቶ ነው ማለት ነው፣ የብሩኬና የሶስና እሱ ራሱ ያስቀመጥኩት ማለት ነው። የብሩኬ ንግግር አናድዶኝ ነው። ስለ እኔ አያገባችሁም፣ ስለ እኔ ምንም አያገባችሁም፣ ስለ ራሳችሁ ተጨነቁ ምናምን እያለ ስለነበረ ነው። ብሩኬ ይሄ ነገር ተገቢ እንዳልሆነ ለእናንተ ለማሳየት ነው ያስቀመጥኩትና ብዙዎቻችሁ ደግሞ አስተያየት ሰጥታችኋል። እንደዚህ አይነት ፎቶም ሆነ ቪዲዮም አታውጡ፣ እሷ አውጥታለች እና እናንተ ዝም በሉ የምትሉኝ ብዙ ሰዎች ኮሜንት ላይ አይቻለሁ። እና እሷ እኮ በድፍረት ለቃለች አይደለም እንዴ? ሚዲያ ላይ አስቀምጣለች፣ ቶክቶክ ገጿ ላይ ፖስት አድርጋለች ማለት ነው። እሱም ሄዶ እንትን አድርጎለታል፣ ኮመንት ሰጥቷታል። ሀይሚም ሄዳ ኮመንት ሰጥታለች። ምን እንዳሉ ደግሞ በእኔ በቃል በአንደበቴ ሳይሆን አንብቡት ብዬ ነው ያስቀመጥኩላቸው። ክርስቶስንም አንብቡት፣ ምን እንደተባባሉ አንብቡት ብዬ ነው ቁጭ ያረኩላቸው ማለት ነው፣ ምን እንደተባባሉ። ስለዚህ ቤተሰብ ሰው ላይ አትፍረዱ፣ እንደዚህ አታድርጉ። እኛ ሳይሆን እነሱን ሄዱና በላቸው በቃ። ምክንያቱ ይሄ ከነሱ አንጠብቅም። ሶኬ ከካሜራ ጀርባ እንደፈለጉ መሆን ይችላሉ፣ እንደፈለጉ ማንጠልጠል ምናምን የፈለጉ ነገር ማድረግ ይችላሉ፣ ችግር የለብንም። ግን ካሜራ ላይ መጥቶ ወይም ደግሞ እንደዚህ ቪዲዮ ቀርቶ እንደዚህ መልቀቁ ምን የሚሉት ነው እንዴ? ሴትናስ እንደ ሴት ስናስበው ወይም ደግሞ እኛ ላይ ብደርስ ነገር ደስ አይለንም። ለምሳሌ ሀይሚ ሴት ልጅ ናት አይደለም እንዴ? ይሄ ነገር ስታይ መቼም ደስ አይላትም። ህሊናው ወይም ደግሞ በቃ የሆነ ስሜት ሳይሰማት አይቀርም። ስሜቱ ደግሞ የደስታ ሳይሆን የያዘን እንዴ እኔ ቃነኝ እንዴ ምናምን የሚለው ነገር በውስጧ እንደሚፈጠረው እርግጠኛ ነኝ ማለት ነው። ስለዚህ ቤተሰብ ሴት ሆናችሁ ስለ ሴት መጨነቅ አለብን ብዬ አስባለሁ፣ እንደኔ ማለት ነው። የምሬን ነው የምላችሁ። ስለዚህ የብሩኬና የሀይሚ ህይወት ደግሞ የሀይሚና የብሩኬ ብቻ ሳይሆን እናት፣ ወንድሞች፣ ሁሉ ሰው ያወቀ ነው። እስከ ቤተሰብ ድረስ የሄደ ነው። ከዚህ በፊት መለኛ ያለው ሰማችሁ ብዬ አስባለሁ። የብሩኬ ታላቅ ወንድም ምን አለ? እኔ ህይወት ይዣለሁ፣ መጀመሪያ እኔ ህይወት ይዣለሁ፣ ቀጣይ ደግሞ ወንድሙ ሀብና ብሩኬ ነው የሚቀሩት። እነሱም ደግሞ
በቃ የህይወታችሁ መንገድ ላይ ስለሆኑ ብሩክም ሀይሚ ጋር ያብም ደግሞ ያቺ ልጅ ማን ነበረች? ወይኔ ስሟ ጠፋብኝ ማርያምን። እሷ ጋር እኛ ሀሳብነው እነዚህ ልጆች ናቸው፣ ሁለቱ ናቸው። ስለዚህ አይቀርም ቀጣይ ያብነው፣ ቀጣይ ደግሞ ብሩክ ነው ብሎ ተናግሯል። እና ስለዚህ ቤተሰብ ወንድም ማለት እንግዲህ ያስቡት። ሀይሚ ደግሞ እናቷ ወይ የነሱ ቤተሰብ ሁሉም ተዋውቃ ሄዳ ምግብ እስከምትሰራ ድረስ የተከበረች እናቷን እያገዘች እንደሆነች አውቀናልም ሰምተናልም። ስለዚህ ቤተሰብ የነሱ ትውውቅ ወይም ደግሞ አንድነት ቀላል አይደለም ለማለት ፈልጌ ነው። እና እኛ ደግሞ ብሩክና ሀይሚ አንድ ላይ እንዲሆኑ አንዳንድ ሰዎች ደግሞ ምንድነው አታሽቃብጡ፣ አንድ ላይ ሆኑም አልሆኑም እናንተን የምመለከተው ነገር የለም እያላች ነው። እና የምመለከተን ነገርማ ይኖራል እንዴ! እንደ ሰው ስናየው ይሄ ነገር ስናየው ዝም ማለት አንችልም። ምክንያቱም የምትወዱ ሰው እኮ የሆነ ነገር ስከሰትበት ደስታም ሆነ ሀዘንም ሆነ ያ ሰው ስለምትወዱ መናገራቸው አይቀርም። እርግጠኛ ሆኜ ስነግራችሁ ማለት ነው። እቺ ሶስና ደግሞ ብሩክና ሀይሚ ህይወት ጣዳኒ ከብሩክና ከሀይሚ ህይወት ጣዳኒ ትላለች። ኮልታፍ ስሟ ራሱ ኮልታፍ ነው። ሚላሷን ብታስፈታ መልካም ነው። እንደዚህ ቂጧን ከሚታዘላዝለው የምሬን ነው የምላችሁ። ሚላሷን ብታስፈታ መልካም ነበረ ለሷ ማለት ነው። ስለዚህ ቤተሰብ የብሩክና የሀይሚ አንድነት የምትፈልገው ቢሆን ይሄንን እንደዚህ አይነት አዝናጊ በጣም የሚያስነግንነው ነገር የሚያዘግንን ለአይን እንኳን የሚቀፈው ቪዲዮ አትለቆም ነበረ ሶስና ማለት ነው። ይሄ ማለት ምን ማለት ነው? ብሩክ 100% ወንድሜ እያለች አፋን ብቻ የከፈተች በልቡ እሱን ትፈልጋለች። ይሄ 100% ያስታውቃል ብዬ አስባለሁ። እና ስለዚህ አንደኛ ቁጥር ላይ የብሩክና የሀይሚን ህይወት ለማበላሸት ቆርጦ የተነሳ 100% እንደተሰማኝ እንደገመትኩም እንዳየሁት ከሆነ የሶስና ጠላት ሶስና ናት። የብሩክና የሀይሚ ህይወት ለማበላሸት ቆርጣ የተነሳችው አንደኛ ጠላታችሁ ሶስና ናት። ገባችሁ አይደለም? እያስመሰለች ነው የእነሱ መካከል ተቀምጣ ያለችው። አሁን ገባችሁ አይደለም? ወንድሜ ነው እያለች ቪዲዮ እየቀረሰች ፖስት ማድረግ አስፈላጊ አይደለም። በጣም ነው የሚነብረው። በእርግጥ ሰው ብኖርም ኖርም አልኖርም አይዶንክ ምክንያቱ የተለጠፈችበት እግሯን የሰቀለችበት የተሽከረከረችበት ይሄ የሚያደርጉ ፍቅረኛሞች ብቻና ብቻ ነው። ስታው ደግሞ የለበሰች ልብሱን አይታችኋል። በጣም ነው የሚደብረው። ቤተሰብ የምሬ ነው። እኔ የሀይሚ ቦታ ሁኜ ሲያስበው በጣም ነው የዘገነነኝ። በጣም ነው የደነገጥኩት። ጌታን ነው የምላችሁ። በጣም ነው ያስጠላኝ። ስለዚህ ሶስና ከህይወታችሁ ማስወጣት አለባችሁ በመጀመሪያ ደረጃ ማለት ነው። ትላንትና ይዛ የመጣችሁ ሀይሚ የካሜራማናችሁ ወንድም ነው። ፎቶ አስቀምጬላችኋለሁ። ታላቅ ወንድምና ታናሽ ነው። የብሩክና የሀይሚ ካሜራ የሚይዝላችሁ የዚህ ልጅ ታናሽ ነው። ይሄ ደግሞ የእሱ ልጅ ታላቅ ነው ማለት ነው። ስለዚህ ትላንትና እንዳላወቀ ሰው የምታዋወቁ በጣም ነው ያሳቁኝ። ስለዚህ ለቪዲዮ ነው። ሲቀጥል ደግሞ ሀይሚና ያ ልጅ አንድ ላይ ሲያጣብቁ ምናምን ስለነበረ እስቲ የነሱን ፍላጎት ላሟላ ላስደስታችሁ በሚለው ነው ሀይሚ ትላንት ይዛ የመጣችሁ እንጂ ለሌላ ነገር አይደለም። እንድትረዱ የምፈልገው ነገር ማለት ነው። ስለዚህ ውድ ቤተሰቦች የእሱና የሀይሚ ያደረገችውና ብሩክ ያደረገ ነገር እሱ ምንም ችግር የለም፣ የሚፈታ ነገር ነው። ግን ሶስና እያደረገች ያለችው ነገር በጣም 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 የጠላትነት ስራ ነው እየሰራች ያለችው እንጂ የዝም ብሎ ስራ አይደለም። ስለዚህ እኛ መጮህ ያለብን ብሩክ ላይ ብቻ ሳይሆን ሶስና ላይ ነው። ገባችሁ አይደለም? ለምሳሌ ወንድሜ ነው እያለች አፋን የከፈተች እንዲህ አይነት ማድረጉ የለበትም ብዬ አስባለሁ። 100% እናንተን ትረዳላችሁ ብዬ አስባለሁ። ኮሜንታችሁን ነው ጠብቃለሁ። እስቲ እናንተ የተሰማችሁ ነገር ይሄ ነገር
ምን ማድረግ እንዳለብን ወይም ደግሞ ማድረግ ያለባችሁ ነገር እስቲ ኮመንት ስር አስቀምጡልኝ። ወዳችኋለሁ።